ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትረፍረፍ ይበልልን። ፍትህ ለሚባለው ፍትህ እንጠይቃለን። ላይክ እና ሼር እያደረጋችሁ ሁላችሁም ከኔ ጋር ተከተሉ። የዛሬው ደግሞ ይለያል ማለት ነው። እስኪ አብረን እንስማ ሁሉንም መረጃ ማለት ነው። እና በጣም አመሰግናለሁ ላይክ ሰብስክራይብ ለምታደርጉኝ እንዲሁም ደግሞ ለምታበረታቱኝ ከበሩልኝ። እስኪ ወደ መረጃው እንሄድ ማለት ነው። እዚች ህፃን ፍትህ እየተጠየቀ ይገኛል። በውስጥ የተላከልኝን አንድ መረጃ ልንገራችሁ። በኢትዮጵያ ህግ ለአቅመ ሔዋን ያልደረሰች ወይም 18 ዓመት ያልሞላት ህፃናት ሴትም ሆነ ወንድ ማግባት አይችሉም። ነገር ግን ይቺ ህፃን አባቷ ከሚሆን ሰው ጋር ተድራለች። የሴቶችና ማህበራዊ ጉዳይ ሚኒስቴርና የፍትህ አካላት የእናንተ ምላሽ በእጅጉ ያስፈልጋል። እዚች ህፃን ፍትህ እንዲሰጥ እየጠየቀ ይገኛል። በአሁኑ ሰዓት የሚመለከተው አካል እርምጃ መውሰድ አለበት እየተባለ ይገኛል። 3 ቀን ሙሉ አስክሬኑ ሆቴል ላይ ተቆልፎበት በገዛ ጓደኛው ስለተገደለው ስለ ዳግም ባዘዘው ልንገራችሁ። ሁላችሁም ስለ ጎንደር ነዋሪዎችና እንዲሁም ስለ እናቱ ስለ አባቱ ፍትህ ጥያቄ አብረን እንድንቀላቀልና ፍትህ ለዳግም ባዘዘው እያላችሁ ኮመንቱን እንድታጥለቀልቁትና ፍትህ እንድጠይቁ ጠይቃችኋለሁ። ከኋላ የምትመለከቱት እጅግ ታታሪውና በቤተ ክርስቲያን ብዙዎቻችን የምናውቀው ዳግም እባካችሁ ስለዚህ ልጅ ፍትህ ጠይቁ ሁላችሁም ማለት ነው። ታዋቂ ሰው ሲሆን ብቻ አይደለም ድምጽ መሆን ያለብን። 3 ቀን ሙሉ ሆቴል ውስጥ ተቆልፎ ህይወቱ በጓደኛው ተነጥቃ ይሄን የመሰለ ህፃን ልጅ ማለት ነው። በጣም ያሳዝናል። ስለዚህ ፍትህ መጠየቅ አለብን። ወገን እየለያችሁ ፍትህ አትበሉ። የኔ ቤት የምታውቁት ለፍትህ ነው፣ ለፍትህ የቆመ አካል ነው። ለዚች ህፃንም ፍትህ እንጠይቃለን። ለዚህም ለሞተ ወንድማችንም ፍትህ እንጠይቃለን። እንቀጥል ወደ መረጃው። خلاص الليلة ما تيجي خلاص ما تشتغل عندي خلاص هلا اتمحي هيدا خلاص اوكي ما بقى تيجي. طيب ليش هي من يومين قالت لي بلشي لي اعملي لي واحد؟ ليش قالت لي اعملي لي؟ ليه لا تدفعني مصاري وتقول لي اعملي لي؟ بس قولي لي ليش قالت لي اعملي لي؟ فيك تقولي لي؟ بعدين ليش انت عم تحكيني مش هي عم تحكيني؟ ما عم بتقولي لي ما في حدا معها، ليه ما هي عم تحكيني؟ ቶኒ ባላ ኮርፋት ኖሮ ጓደኛዬን አድርጌ አስቀያት ነበረ። እንደው ያቺ ያነፊ አካውንት ለምን አጣፋሽ? ወናሽ ጓደኛዬን አድርገን እንመለከላት ነበር ወደ እሷ እንድታየው። አታታለች ግን ወይና አትሄድ ትችላለች እንዴ አለቻት። እዛው ሀቢባሽን ወደጂ የውሻ ዘር አይደለችም እንቆርቲና ሺዝ ኦሮሞ አለቻት እኮ ሹቢቲ። ኧረ በስመ አብ ኢንሻአላህ ማራኔም እያለው ማለትም እያለው የትም ላልሄድ እንደዚህ አይነት ቦታ አልሄድም። ውሸት ነው። አይችሉም፣ እንደውም አይችሉም። ውሸት ነው። ምን የሚሰሩት ነገር ውሸት ነው። ያው አንቺ እዛ ሄደን አሰራን፣ አንቺና ልጁ ተለያየች። አይሰራም እንደዚህ አይነት ነገር ጓዴ። ይኸው እኔ ቲክቶክ ላይ እየዋሸኋቸው አይደለም፣ እየዋሸኋቸው አይደል? ጊፍት የሚሰጡኝ እንግዲህ እኔ ታውቂኛለሽ፣ ውሸት አጋጣሚ የሚገጥምላቸውን ነገር ነው የሚነግሩን እና ምናምናቸው እንጂ ውሸት ነው። እባክሽ እንደዚህ አይነት ቦታ አልሄድም። ከሄድኩ ከአንቺ ጋር ለመደብ ደግሞ ነገሩ ስንት ቀን ከሷ ጋር 3 ቀን ነው ሲል አረስተ ያበናች በክት እሽ እንዴት እንዳስጣላችሁ እግዚአብሔር ነሷማ። በቃ ብትመጣ አብሬ ብዞር እንዴት ቲሸርት ጀርባዬ ምን እየበሰበሰ ምን ነው ቤቴም ቁጭ ብዬ አልቻልኩትም ሙቀቱን በእናትሽ። እና ሀሳብሽን ሰብስቢ ጓደኛ ሰላይ ለማንም ሳያውቅ አሪፍ ነው። በቃ ጸበሎች ያው እሺ ጓደኛዬ ሊል ምን አሪፍ ነው ሀሳቡ እሱ ብዬሻለሁ። እሱ ከፍለ ለቤት ኪራይ ብቻ እስቲ مرحبا رحيل قبل ما كفي الفويس الثاني እናታችሁ አፈርት ብላ መድረክ ግማታሙት። እኔ ለዚህ ነው ራሄልም ገነትም ያቺ ትናንትናም ነፃ አውጭ ነኝ ብለሽ የመጣችሁ አንቺ ቀንቀናም ጥፍራም እዚህ ማራት ኮንሽ ውጪ አንፈልግሽም። እንደ ሀገር ራሱ አንፈልግሽም። ሁላችሁም የተነካካችሁ። እኔ የምታሳዝነኝ ሀቢባ እናንተን ቁጭ ብላ ማዳመጧ፣ እናቴ ትሙት ሀቢባ እናንተን ቁጭ ብላ ማዳመጧ ሀቡ ታሳዝነኛለች። ለምን ካላችሁ እናንተ ሰው ናችሁ ብላ ነው ቁጭ ብላ የምታዳምጣችሁ። ቁጭ ብላ ለእንደናንተ አይነት ርካሾች እንደው ጭንቅላታችሁ ከሰራ ብላ ጊዜዋን ሰዓቷን ያም ነብሰ ጥሩና ለእናንተ መስጠቷ ያናድደኛል ይሄ። ከዛ በተረፈ ገነትም እቺ ትላንትና ነፃ ላውጣ ብላ የሚመጣችሁ ራሄልም ሁሉም ግማታም ቅንቅናም ጥፍራም አንቱ እናቷ ራሱ አንቱ ባለጌ አንቱ ወራዳ እንደርሱ አይነት እናት ራሱ መኖር ራሱ የለበትም። አፈር አባቶት ይብሉ፣ አፈር አባቶት ይብሉ። ማን አፈር አባቶት ይብሉ። አንቱ ባለጌ እድሜዎት ይቀር እኮ ሲጣሉ ሀቁን ለማውጣት አይደለም የመጡት ሲጀመር ምን ሀቅ አላቸው? እኛ አሁን እኮ ሀቡ ያደረገችው ምንድነው? ሀቡ እንደው በቃ ተምረው ህዝቡ አይታቸው
ህዝቡ አውግዟቸው ከተማሩ ነው። እናንተ አትማሩ። በነገራችን ላይ አንድ እግሩ ጠንቋይ ቤት፣ አንድ እግሩ ደግሞ ስራ ቦታ ያለ ሰው ካጠገቡ ካለው ሰው ነው የሚጀምረው። አንቱ ወራዳ እኔ እርሶ ነው ያናደዱ እነዚህ ዘልዛላ ወጣቶችስ። አንቱ ግን አንቱ ወራዳ ባለጌ እንደርሱ አይነት እናት ራሱ መኖር የለበትም። እውነቴን ነው የምሉት። አንቱ ስድ ነው ትርሶ ደውላ ልጆች ጠንቋይ ቤት ሄጄ አስበሻል። እኔ አሁን ሄሎ ማጌ ሳራ ላይ ጥንቆላ ላደርግ ነው ወይ ደግሞ አንድ ጓደኞቼ ላይ እንደው አሁን አንዷ ጓደኛ ላይ እንደዚህ ላደርግ ነው ብላ ማየም አንቱ ስድ ባለቤትችና ሱሱ ሪች ናት። ዛሬ ደግሞ አዲስ ሀቢባ ይዛ መጣለች። ሌላ ተጨማሪ ሀቢባ ጋር የገባችው ሀቢባ ጋር ደግሞ የገባችው ባሌ ጋር የተኛሽ ናት። እሺ ገብቶኛል። አሁን ድራማም ካለ ስለምናብራራው ቆይ ልጨርስ። ድራማም ካለ አንቺ ግን እንዳትዋሽ እሺ። ቀጥይ። አሁን እንትኑ ላይ ነው ግልጹን ንገራቸው እሺ። የተፈጠረው ይሄ ጨለማ ይንጋልኝ ጆከር ወላሂ እቻውን ዛሬ ገብታ ስሜን ከነሱ ጋር የምታጠፋው እንዳታለቅሽ ችግር የለውም። ቆይ አሁን በለቅሶ አይደለም በለቅሶ አዳምጪ። ከባሌ ጋር የተኛሽ ናት ጆከር ታብራራዋለሽ። ሁሉንም እንዳታለቅሽ ይኸውልሽ ገኒ። እሺ አሁን አንቺ እንትኑ ላይ ነው ሪች የምትባለው እነሱ ሱ የሚሄዱበት ግን ጆከር እዚህ ጋር አንድ ነገር ከባሌ ጋር የተኛች ስትከሺ ባልሽ መመስከር ይችላል። አብሬ ተኝቻለሁ አለ ባሌ አለ ችግር የለውም። ያንን ቆይ እናስመሰክራታለን። እሺ ቀጥይ። እራሷ እኮ ተናግራለች እኮ ጃፒ ጫጫ ታረጋችሁት። ቆይ ምን ብላ ጃፒ በደንብ ስላልሰማ መጀመሪያ ለምን ትንሽ አንሰማም? እኛ እኮ እናውቀዋለን። ትንገራችሁ በቃ ሁለት ቀን የቆየ ታሪክ ነው። እነሱ የሚሄዱበት ይዤሽ ልሄድ ያለችሽ። እሺ አዎ አልኩህ እኮ። ከዛ ልጅቷ እንደዛ ስትገጭ የሆነ ነገር ሲሆን የሆነ ነገር በህይወት አላ ጥሩ ነገር ሊያደርግልህ ሲፈልግ ይፈትናል። የሆነ ህይወቴ ዘመን እዚህ ጋር አጠገቤ ሰው ልጅ ተገጭቶ እንኳን በረሮ እንኳን መግደልም ምፈራ ልጅ ነኝ። ገባህ አይደለ ጃፒ ጆከር? እሺ ከዛ እኔ እንደዚህ አይነት ቦታ አለ ይዤሽ ልሂድ አለችኝ። ራሄል ኦኬ ብዬ በዛን ሰዓት ተደናግጫለሁ። ኦኬ ብዬ እኔ በህይወቴ ዘመን ሄጄ አላውቅም። እሺ ብዬ ሄድኩኝ። ሴት ምን አለችኝ? ጦንቋይዋ ቀጭስ ሴት ጎርመት የሚል ድምጿ ውማኔር ፀጉር ቤት ያላት እና $5000 ተቀብላሽ በሱ ብር አሰርታብሻለች አለች ሴቲቷ። በማፊት በራሄል ፊት መስከም እሺ ቀጥይ። እንደዛ ስትል ከዛን እኔ ማክሸፍ አልስጥሽና እንደዚህ ስትለኝ ምን ላድርግሽ የሚያዘኝ ሄጃለሁ ተቀብያለሁ አልዋሽም። ከዛ ምን አለች ራሂል ይሄንን ነገር አምናለች። እሷ ፊት ይሄንን ነገር እንዲያለችሽ አምናለች ሴቲቷ በራሄል ፊት ነው። ራሄልና ሴቲቷ እንዲህ ናቸው፣ አንድ ላይ ነው የሚሰሩት። አሁንም ጥንቁልናቸው። እሺ አይደለ? ከዛን ሴቲቷ እንደዛ ስትለኝ እኔ ምን ተጠራጠርኩ፣ ወይ ራሄል ስለሚግባቡ ከሴቲቷ ጋር ደውላ ወይ እንደዚህ ነገ የሰው ልጅ እንዴት ይዋሻል? ወዱ ሌላ ልጅ ያለ ተረጋጊ። እኔ መጀመሪያ ነፃናት አለቻት። ክርስቲያን ነበርኩኝ። ትዳር ሲይዝ ገባ አይደለ? ትዳር ሲይዝ ሰለምኩለት። መስለም አለብሽ ወይ እሱ መስለም አለበት ወይ እሷ ክርስቲያን መሆን አለባት። አንድ ቤት ውስጥ ትዳር አለ። ኒካም በዛም 80 በዚህም ኒካ አይበቃም በሁለቱም በኩል። አይሆንም። ሁለት ሃይማኖት እያመለክ መኖር አትችልም። ይሄ ነው። እንዴት ትችላለህ? ለትንሹ ጠንቋይ ትልቁ አጋንንት ጋር ነው የሄዱት። ሀቢባ ራሱ አጋንንት ነች። ስለዚህ አሁን አንቺ ዛሬ የተፈጠረብሽ ነገር ትላንት በምን ለትንሹ ጠንቋይ ትልቁ አጋንንት ጋር ሄዳችሁ ፍትህ የለም። እና እኔ የኔ ሀሳብ ጆከር ምን መሰለህ፣ ትልቁ ችግር መጨረሻ ላይ ሀቢባ ያደረገችው ጠንቋይዋን ራሄልን አንቺ ነፃ ነሽ አለቻት። ይህ ማለት ሀቢባ ባዕድ አምልኮ ናት ማለት ነው። እንዴት ወደ ጠንቋይ ቆይ ትላንት ቆይ ልጠይቃት። ትላንት በምንድን ነው የተስማማችሁት አንቺ እና እሷ? እኔ ወደ ሆነ ነቅዬ ወጣሁት። ለምን ወጣሽ አንቺ? አንተ የሆነ በቃ ሊያስወሯት አልቻሉም። ምንም ነገር የሚገርም ነገር እሷ ልታወራ ስትል ሚዩት የተደረገች ከዛ መጨረሻ ላይ ነቅሎ አስወጣት። ይህ ሁሉ ድራማ የሚካሄደው ማለት ነው። ይህ ሁሉ ድራማ
ለምን ገነት ፀጉር ቤት ከፈተች? ለምን ሰራች? ለምን እዛ ላይ አትድረሽ። ወደ እሱ ልመጣልሽ ነው። ወደ እሱ ልመጣ የትላንቱን ጉዳይ ነች። እሺ ከዛች ይሄን አልሻት። እዛ ሀቢባ ቤት ገብተን እናጋልጥ አለችሽ። አዎ ይሻት ሄጃለሁ። ሀቢባ ቤት ገቡ እነሱ። ሀቢባ ቤት ገባች፣ ጠራሻት። ጠራችሽ፣ ሄድሽ እና ሀቢባ ቤት ስትገቡ ለእሷ ነው ለሪች ነው? ሪች ናት ሁላችንም ጠንቋይ ቤት የወሰደችው። እሷ ምን ተባለች? ባለጌ ነች ተባለች? ጥፋተኛ ነች ተባለች? ነፃ ወጣች። ጠንቋይ ቤት ይዛ የምትሄድ ሴት እንዴት ነው? እሷ ነፃ ናት። ገነት ናት አስደብዳቢ፣ ገነት ናት አስገዳይ፣ ገነት ናት ጠንቋይ ተባለችው ማለት ነው። ጥያቄ አለ ጆከር፣ እኔ ለአንተ ልጠይቅህ። አንተ እኔም ማላውቀውን ነገር ካሳየኸኝ አንተ ነህ ተጠያቂ ወይስ እኔ ያየሁት ሰው ነኝ ተጠያቂ መሆን ያለብን? ተጠያቂ ወሳጅ ነው እንጂ ሁለተኛ ነገር። ስለዚህ አሁን አንቺ የምትይው ዋናዋ ጥንቁልናዋን ጠንቋዩን የምታውቃት ሪች ነች። እውነት ነው። አዎ ጃፒ፣ እኔ እኮ የኔ አሁን ጥያቄ እኮ ጃፒ፣ እዚህ ቲክታክ ላይ ያለው ማህበረሰብ በስልክ እየወሰደች ገንዘብ እየተቀበለ እንዳለ አስጠንቁላለች። ሪች የምትባለው ሴትዮ ሪች የምትባለው ሲኒ ይዛ እየገለበጠች አውቃ በውስጥ አናግሩ ትላለች። በውስጥ በኩል ሚስጥር ነው። ሀቢባ ምን አለች? ቅድም እየሰማኋት የሶስት ሰው ቮይስ ድሌት አድርጋችሁታል። እኔ አውጥቻ አሳልፍ ያልሰጠባችሁም ወደ ውጭ እኔ እንደናንተ አይደለሁም ማለት ይሄንን ስትል በጆሮ ነው የሰማኋት። ሀቢባ ወላሂ ሀቢባም ትሄዳለች ነው የምትለው እንዴ? ምንድን ነው የምታወራ? ሶስት ሰዎች ቮይስ ያደረጋችሁልኝ ከዚህ በፊት ደንግጣችሁ ስለዚህ ነገር ሲነሳ ድሌት አድርጋችኋል እያየሁት ነው አሁን አለች። ፀጉር ቤቷን መቼ ላይ ከፈሻት ገንዬ? እኔ 5 ወር ይሆነኛል፣ 4 ወር 5 ወር ይሆነኛል። ከሱሱ በኋላ ነው ፀጉር ቤቷን የከፈሽው? ስለዚህ ወደ ሚዲያ ከመምጣትሽ በፊት ባልሽ ምንድን ነው? እንዴ ከሚዲያ በፊት እዚህ አዳምጪ፣ ታዩኛ እናውቃለን። አሁን አዳምጪ፣ ባልሽ ምንድን ነው? ሌላ ዜጋ ነው? የሀገር ዜጋ ነው። ጥሩ ኑሮ ነው የምትኖሪው? እኔ አልሐምዱሊላህ ሁሉም ነገር ተሟልቶልኝ ነው የምኖረው። ምን እንደቀለብኝ ባሌ አሁን የከፈሽው ከሷ የተሻለ ፀጉር ቤት ነው የከፈሽው? እኔ ባሌ ይኸውልህ ማሀት አለው፣ የቤንዚን መኪና መሸጫ አለው፣ ማዳ አለው። ገባርለ በቂ ነው። ጀለስሽን የደከላት ምስክሯን አሁን የዛሬዋ ምስክር ከባሏ ጋር እኔ ባሌ ኮምፕሌክስ ነው ማለት የመሰከረች ባሏ ነዋ። ታርቀው ነዋ። ጃፒ ደግሞ ታርቃችሁ ነው። ምንም ችግር የለውም። መዘሞት በይቅርታ ይታለፋል። አንድ መሰለኝ ይዛት ሄድ ባሌ ኖርማል ነው እሱማ። አሁን ጃፒ ምን ላይ መሰለህ ይሄ ችግር ይመጣ ገንዬ ሞዴሬተር እቺ ልጅ የተሻለ ፀጉር ቤት ከፍታለች። ወደ ሚዲያ ከመምጣቷ በፊት ሴራ ተቀነባብሮ ስሟ መጥፋት አለበት። ሚዲያ ላይ ሽጣ እንዳትጠቀም እሷን ለማጥቃት ነው ይሄ ሁሉ። አሁን እኔ የገባኝ ገነትንና ሱሱን የስራ ሰዎች ናቸው። እዚህ መካከል ላይ ራሂል የምትባለው ጠንቋይና አስጠንቋይ ናት ያጋጨቻቸው ከሀቢባ ጋር እንዴት እንውላለን? ታርቃችሁ መጣችሁ ንቀት ነው ጭራሽ። እንዴት ዋላችሁ አላለችንም ጋይስ። ትንሽ ውሽ ተሰብስቦ በስነ ስርዓቱ ታርቀናል። ጠይቄያታለሁ በሽማግሌዎቹ ፊትም እኔ አስፈራርቼሽ አውቃለሁ ወይ ሰድቤሽ አውቃለሁ ወይ አላልሽኝም እና ለምን እንደዛ አልሽ ስትለኝ ስላት አይ እንደዚህ ያው ፈርቼ ነው ሰዎች ስለሚሉኝ እንጂ እኔ ካንቺ ያየሁብሽ ነገር የለም። እውነት ግን ረሪች እውነት እንደው እውነት ለማህተብሽ ልል ነበር ለማህተብሽ። እሺ ሪች እውነት ግን እንደው በቃ እርቅ ይሻላል ሰላም ይሻላል ተባብላችሁ ነው የታረቃችሁት ሪችዬ? ወይስ እኔ አይነ ውሃሽ ስላልወደድኩት ነው ሪችዬ? አይነ ውሃሽ አልተመቸኝም ሪችዬ። አይነ ውሃሽ ዝም ብዬ እንደዚህ ብዬ ሳይሽ ሪችዬ፣ አይነ ውሃሽ የሆነ ፍራቻ ስጋት ውስጥሽ ያለ ይመስለኛል። የራሴ አመለካከት ነው፣ መብቴ ነው። አይነ ውሃሽን አልወደድኩትም። እስቲ ግን እንስማት ብላኛለች። ይቅርታ ብያታለሁ። ለምን እዚህ ጋር እኔም ስሜን እንዲጠራ ፈልጋለሁ። ኧረ ወይኔ የት አባቴ ልግባ ዘንድ
ኧረ ወይኔ ብዙ እናውቃለን፣ ብንናገር እናልቃለን አለ። ሰላም ቤተሰብ በያላችሁበት ሰላማችሁ ብዝት በይ። እንደምታውቁኝ ሪታ ነኝ። እንዴ አንድ አይነት ቪዲዮ ነው እንደ ሁለቱም ሰዎች ፖስት ያደረጉት? አንድ ቪዲዮ ለሁለት ነው በየፔጃቸው የፖስቱት ፍቅሮቼ። አንድ ቪዲዮ ሰርተው ነው ሁለቱም አንድ አይነት ቪዲዮ ነው የፖስቱት ነው ጋይስ። ይሄማ ሌላ ችግር አለው። ይሄ ችግር አለው። እኔ አላውቅም። አንድ አይነት ቪዲዮ ነው ሁለቱም አንድ አይነት ቪዲዮ በፔጇ የፖስቱት። ይሄ ነገር እኔ አላውቅም። እስኪ ንገሩኝ፣ አንድ አይነት ቪዲዮ ነው ሁለቱም ቤት የተፖስተችው አይደል? ከጠንቋይ አልታረቁ። አይ እሺ፣ አሁን በዚህ መሀል ትንሽ እንደዚህ እሽቀንጥር ያልን ለነገሩ እኔ በጥንቁልናው ምናምን ሳይሆን በአመለካከታቸው ሰው 666ንም እያመናል እዛው እንደ ፍጥርጥራቸው ፈጣሪ ጠይቃቸው፣ አይመለከተኝም እነሱ ስለሚያምኑበት ነገር። እንደኔ እንደ ግለሰብ እንደኔ ግን በጣም የማወግዘው የማልደግፈው ነገር ነው አለ ስላላግጥና ለስቅ ካልሆነ በስተቀር። ከዛ ውጪ ግን ታስገርፋለች፣ ታስደበድባለች፣ ታስመታለች በተባለው ገነትን ወቅሻለሁ። ለምን የሆነ ሀገር ዜጋ ስላገባች ብቻ እንዳያችሁት አብዛኞቹ ይፈሯታል። አብዛኞቹ ትላንትና ከዜዶም ሰምታችኋል። በዛ ነገር ከገነትን ወቅሻለሁ። የሌላ ሀገር ዜጋ በተለይ ስደት ሀገር ላይ ሄዳችሁ የሀገሪቷን ዜጋ ያገባችሁ ኢትዮጵያውያኖች ለሌሎች ኢትዮጵያውያን እህቶቻችሁ ወንድሞቻችሁ መከታ ልትሆኑ ነው እንጂ የሚገባው ያገባችሁትን አገር ዜጋ ተመክታችሁ ሌሎች ወገኖቻችሁን ማሰቃየትና መግፋት ልክ አይደለም። የሀገሪቷን ዜጋ ያገባችሁ ለወገኖቻችሁ ልትደርሱ፣ ሲጎዱ ልትቆሙላቸው፣ ሲቸገሩ ከጎናቸው ልትሆኑ እንጂ የሆነ ሀገር ዜጋ ስላገባሽ ልታስፈራሪ፣ ልታስጨንቂ፣ ልታስጠብቢ አይገባም። that's my personal opinion። ገባችሁ? ኤኒዌይስ ከታረቃችሁ ጉድ፣ እርቅ ጥሩ ነው። ይቅር ለእግዚአብሔር ከተባባላችሁ በጣም ደስ የሚል ነገር ነው። መታረቃችሁ አሪፍ ነው። ከዚህ በኋላ ግን በሊሚት ኑሩ። እኔ የቤሩት አኗኗር አላውቅም፣ አልገባም። እኛ የምንፈልገው ዋና ባለቤቷ ሪች አመላልሳ ጨርሳለች ብለዋል። አሁን ደግሞ ሪች ከዚህ በኋላ ማንም ጓደኛ ህይወቴ በጥንቆልና ወጥቻለሁ ብላለች። ዋና ጠንቆላ እንድትመጣልን ድምፁ ነው። በቃ ዋና ትምጣ ሲሆን እኛንም ታግዘናለች፣ እኛንም ትረዳናለች።